ኢትዮጵያ ያቀረበችውን ሰላማዊ የባህር በር ጥያቄ የማስመለስ ጉዳይን በአሉታዊነት በመገንዘብ አሁን ድረስ የተለያዩ ዝግቦችን እየፈጠረ ከዓመት በላይ ያስቆጠረው የሻዕቢያ መንግስት ዛሬም ለኢትዮጵያ ሰላማዊ ጥያቄ በቂና ተገቢ የሆነ ምላሽን ሳይሰጥ ለጦርነት ዝግጅት እያደረገ መሆኑ ተሰምቷል። በኢሳያስ ላይም በኢትዮጵያ በኩል አዲስ ካርድ መመዘዙ የተሰማ ሲሆን በተለይም ኢትዮጵያና ኤርትራ መካከል ያለውን ውዝግብ በሰላማዊ መንገድ ለመፍታት የተደረገው ጥረት አሁንም ድረስ ውጤታማ አለመሆኑን ተከትሎ በኢትዮጵያ በኩል ምን እየተደረገ ነው የሚል የተለያየ ጥያቄ እየቀረበ ቢሆንም ይሁንና ግን የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት በኤርትራ ላይ ያልተጠበቀ ንግግርን ተናግረዋል። በእርግጥ የእሳቸው ንግግር እውነታውን ያጋለጠ ከመሆኑም በላይ ኤርትራ እንደ ሀገር ህልውናዋ አደጋ ላይ እንደወደቀ ያመላከተ ነውም ተብሏል። በሌላ በኩል በሰሜን አዲስ ትኩሳት ስለመነሳቱም ሰምተናል። ኤርትራን የገነጠሏት እኛን የባህር በር ለማሳጣት ነው ሲሉ አማካሪው ከተናገሩ በኋላ ወልቃይት ላይ ያነጣጠረው አዲሱ ዘመቻ መጠናከሩ ተሰምቷል። ጄኔራሉም ማስጠንቀቂያ ስለመላካቸው የተሰማ ሲሆን እንደዚሁም ሻዕቢያ አሁንም ድረስ ግጭትን የገቢ ምንጭ በማድረግ ኢሳያስና ጓዶቻቸው ሚሊዮን ዶላሮችን የሚያፍሱበትን አዳዲስ ዕቅድም እያዘጋጁ ስለመሆናቸው የወጡ መረጃዎች አመላክተዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ከላይ የሰማችኋቸውን ጨምሮ ሌሎች ከጉዳዮቹ ጋር የተያያዙ መረጃዎችን አክለን ለእናንተ በሚመጥን መልኩ እንደሚከተለው የዕለቱን የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም እንደዚህ አዘጋጅተናል። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ አጋርነታችሁን፣ አብሮነታችሁን እንድታሳዩ በመግለጽ በቀጥታ ወደ መረጃው ተሻገርን። በኢትዮጵያ የተደረገውን የመንግስት ለውጥ ተከትሎ በ2018 እንደ አውሮፓውያን አቆጣጠር ወደ ስልጣን የመጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም በኢትዮጵያ ውስጥ ከነበሩ በተለይም ከኢህአዴግ ሁለቱ ወሳኝ አመራር ከሚባለው ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ በኋላ የመጡትን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ተክተው በኢትዮጵያና በኤርትራ መካከል ከዚህ ቀደም ያልነበረና ልዩ የሆነ ግንኙነትን መፍጠር የቻሉትና በቀጠናው አዲስ ሰላም እንዲመጣና በሁለቱ ሀገራት ህዝቦች መካከልም ሰላማዊ የህዝብ ለህዝብ ግንኙነት እንዲጀመር መሰረት እንደጣሉ የሚነገርላቸው ጠቅላይ ሚኒስትር አብይ አህመድ አሁን ድረስ በኢትዮጵያና በኤርትራ መካከል ሰላም እንዲመጣና ሁለቱ ሀገራት የሚግባቡባቸውን ህግን መሰረት ያደረጉ የንግድ የኢንቨስትመንትና ሌሎች ቀጠናዊ ጉዳዮችን ማዕከል ያደረጉና በተለይም ሁለቱ ሀገራት ኢትዮጵያን ጨምሮ የአፍሪካ ህብረትና በቀጠናው ያሉ ሀገራት የሚስማሙበትን ቀጠናዊ የንግድ ውህደትን ማዕከል ያደረገ መግባባት እንዲፈጠር ጥረት ቢያደርጉም አሁን ድረስ ግን ጉዳዩ በዛ መልኩ ሄደ አይመስልም። ይልቁንም በሻዕቢያ መንግስት በኩል ነገሩ በአዎንታዊነት ሳይሆን በአሉታዊነት በመተርጎሙ ምክንያትም ኢትዮጵያ ያነሳችው የባህር በር ጥያቄም ሆነ ቀጠናዊ የልማትና የንግድ ብሎም የኢንቨስትመንትና አጠቃላይ ኢኮኖሚያዊ ውህደትን የሚመለከተው ጉዳይ እልባትም ሆነ መልስ ሳያገኝ ዓመታት እያስቆጠረ መጥቷል። በተለይም ኢትዮጵያ ያነሳችው የባህር በር ሰላማዊ ጥያቄ ሲንከባለል ዛሬ ላይ የደረሰ ሲሆን እስካሁንም ላለፈው አንድ ዓመት ኢሳያስ አፈወርቂ የሚመሩት የሻዕቢያ መንግስት የተለያዩ ምክንያት አልባ ሐሳቦችንና ትርክቶችን በመሰንዘር እንደዚሁም ከዚህ ቀደም በኢትዮጵያ ውስጥም ሆነ በኤርትራ ያልተከሰቱ አዳዲስ ቀውሶችን ለመፍጠር ሙከራ በማድረግ በሁለቱ ሀገራት መካከል ያለው ግጭት እየተባባሰ እንዲመጣና ኩርፊያና ሹክቻውም እንዲቀጥል ስለማድረጋቸው የወጡ መረጃዎች አመላክተዋል። ከዚህ ቀደም በኢትዮጵያና በኤርትራ መካከል ያለውን የሁለትዮሽ ግንኙነት በሚመለከት የተለያዩ ዘገባዎችን ሲሰራ የነበረው ዘኒው ላይን ማጋዚን እንዳጋለጠው የሻዕቢያ መንግስት በዚህ ቀጠና ላይ እያደረገ ያለው ተግባር የማፊያነት ተግባር እንደሆነ በማመላከት በተለይም አሁን ላይ ኢሳያስ አፈወርቂ የሚዘውሯት ኤርትራን የሚመራው የሻዕቢያ መንግስት ጣሊያን ውስጥ እንዳሉ የማፊያ ቡድኖች አደገኛ አካሄድን የሚሄድ እንደሆነ ማመላከቱ አይዘነጋም። ታዲያ ይህንን ተከትሎ በኢትዮጵያ ውስጥ በተለያዩ አካባቢዎች የሚቀሰቀሱ ግጭቶች አንዱና ዋናው ምንጫቸው ግብጽ ስትሆን
ለግብፅ ዋና አስፈጻሚ በመሆን ደግሞ በቀጠናው ላይ ፕሬዝዳንት ኢሳያስ አፈወርቂና የሚመሩት መንግስታቸው እንደ ዋና አምባሳደርነት ሹመትን ተቀብለው እያከናወኑት ስለመገኘታቸውም በመረጃው ተጠቁሟል። ታዲያ በሁለቱ ሀገራት መካከል ያለው የዚህ አይነቱ ውጥረት የሞላበት ግንኙነት እልባት ያገኛል በሚል ከሰሞኑ ሳውዲ አረቢያንም ጨምሮ የተባበሩት አረብ ኤሚሬትስና እንደዚሁም አሜሪካ የገቡበት የሰላም የሁለቱ ሀገራት ድርድር ይካሄዳል ቢባልም አሁን ድረስ በሻዕቢያ መንግስት በኩል እየወጡ ያሉ መረጃዎች እንዳመላከቱት ሻዕቢያ ለጦርነት ዝግጅት እያደረገ ስለመሆኑ ነው። በአንድ በኩል ሕግ ተጣሰ፣ የአልጀርሱም ስምምነት ተጥሷል፣ እንደዚሁም ኢትዮጵያ ልትወረን ነው በሚል የተለያዩ የሐሰት ትርክቶችንና መረጃዎችን እያሰራጨ በፕሮፓጋንዳ የራሱንም ሆነ ኢትዮጵያ ውስጥ ይሰሙኛል ብሎ የሚያስባቸውን ህዝቦች እያደናገረ የሚገኘው የሻዕቢያ መንግስት አሁን ድረስ በኢትዮጵያ ውስጥ በተለያዩ አካባቢዎች የሚንቀሳቀሱ ኃይሎችን በማደራጀትና እንደዚሁም በማስታጠቅ ከግብፅም የሚመጡ የተለያዩ የሎጂስቲክስና የገንዘብ ወይም የፋይናንስ ድጋፎችን በማቅረብ የተቀረውን ለራሱ በመቁረስ ኢትዮጵያን ለማተራመስ ቆርጦ ስለመነሳቱ አሁናዊ መረጃዎች አመላክተዋል። ታዲያ ይህ በእንዲህ እንዳለ ከሰሞኑ የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት ኤርትራና ኢትዮጵያን በተመለከተው ጉዳይ ላይ እንዳስታወቁት ኤርትራን የገነጠሏት እኛን የባህር በር ለማሳጣት ነው በማለት ኤርትራ ያላትን ተቀባይነት የምታጣበትን ዋና ካርድ እንደሚነጥቁ አስታውቋል ተብሏል። ይህን ንግግራቸውን ባስተላለፉበት ወቅትም ሻዕቢያ ኤርትራን ከነግብፅና ከተለያዩ ኃይሎች ጋር በመሆን ለመገንጠል የቻለው በዋናነት የግብፅን አጀንዳ በማንገብ ኢትዮጵያ የባህር በር እንዳይኖራትና ከባህር በር ተገድባ እድገቷና ኢትዮጵያ በቀጠናው የምታደርጋቸው ማናቸውም አይነት የልማትና የንግድ እንቅስቃሴዎች የተዳከሙ እንዲሆኑ በማድረግ በመጨረሻም ኢትዮጵያን በማዳከም በእጃቸው ለማስገባት አቅደው እንደሆነም አመላክተዋል። አሁን ላይ ይህ እቅዳቸው እንዳልሰራና በተለይም ባለፉት 3 አስርት ዓመታት ሲያደርጓቸው የነበሩ አሻጥሮችና የተለያዩ ቀጠናውን የማመስ ተግባራት በማመላከት ይህ አካሄዳቸው አሁን ዋጋ ሊያስከፍላቸው እየተቃረበ ስለመምጣቱ ጠቁመዋል ተብሏል። ፕሬዝዳንት ኢሳያስ አፈወርቂ የሚመሩት የሻዕቢያ መንግስትና እሳቸውም ጭምር በኢትዮጵያ ውስጥ የተለያዩ አካባቢዎች ለሚቀሰቀሱ ግጭቶች ዋና አቀጣጣይ ነዳጅን በማፍሰስ ተግባር ተዋናይ ሆነዋል በማለት በተለይም የሻዕቢያ መንግስት እቅድ ኢትዮጵያን ማዳከምና ከተቻለ በእጁ ለማስገባት የሚል እሳቤን የያዘ ስለመሆኑም ተጠቁሟል። ይህ የሻዕቢያ የተሳሳተ ትርክትም አሁን ድረስ ኢትዮጵያን ለማተራመስ የተለያዩ ጥረቶችን እንዲያደርግ ምክንያት እንደሆነ በመጠቆም ይሁንና ግን ከዚህ በኋላ ብዙ ርቀት ሊያስኬደው እንደማይችልም ተጠቁሟል። ይህ ሁኔታ በሁለቱ ሀገራት መካከል በከፍተኛ ሁኔታ ግጭትና ጸብ እንዲበራከት የሚያደርግ መሆኑ ከዚህ ቀደም በተደጋጋሚ የተገለጸ ሲሆን በተለይም ይህንን ጉዳይ በሚመለከት ከዚህ ቀደም በአዲስ አበባ ዩኒቨርሲቲና በሆርን ሪቪው ቲንክ ታንክ ፎረም አማካኝነት በአዲስ አበባ ዩኒቨርሲቲ በተካሄደው ኮንፈረንስ ላይ ኢትዮጵያን በመወከል የኢትዮጵያን አቋም ያንጸባረቁት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኢትዮጵያና በኤርትራ መካከል ያለው ግንኙነት አሁን ላይ ወደዚህ ደረጃ ሊመጣ የቻለው አንድም የሻዕቢያ መንግስት ኢትዮጵያን የጋራ ኤርትራን ደግሞ የብቻዬ በሚል ለማተራመስ እያደረገ ባለው ጥረትና የተሳሳተ የፖሊሲ አቅጣጫና አካሄድ መሆኑን መጠቆማቸው አይዘነጋም። ታዲያ የሻዕቢያ መንግስት ኢትዮጵያን በእጅ ማስገባት አሊያም ማፈራረስ በሚል አጀንዳው ከዚህ ቀደም ለበርካታ ዓመታት ሲያከናውናቸው የነበሩ የተለያዩ ኢትዮጵያን ለማዳከምና በእጁ ለማስገባት ያሰባቸው እቅዶችና የተግባር ሥራዎች እቅዱን አለማሳካታቸውን ተከትሎ አሁን ላይ ኢትዮጵያን ማተራመስ ወደሚለው አጀንዳ መሸጋገሩን ጠቁመዋል። ታዲያ ይህ ተግባር በተለያዩ የኢትዮጵያ አካባቢዎች እየተደረጉ ባሉ እንቅስቃሴዎች እየተገለጸና በተግባርም እየታየ እንደሆነ እየተነገረ ሲሆን አሁን ላይ ደግሞ በተለየ መልኩ ኢትዮጵያን በግልጽ ለመውጋት በሚያሳብቅ መልኩ ከተለያዩ በአገር ውስጥ ከሚንቀሳቀሱ ኃይሎች ጋር በመጣመር ለጦርነት ዝግጅት እያደረጉ መሆናቸውን የወጡ መረጃዎች አመላክተዋል። ኤርትራን በመገንጠል ኢትዮጵያን የባህር በር ማሳጣት ብቻ ያልበቃው የሻዕቢያ መንግስት ሙሉ በሙሉ ኢትዮጵያን እቆጣጠራለሁ በእጄ ማስገባለሁ በሚል የተለያዩ አሸባሪና ጸጥታን የሚያናጉ ቡድኖችን ሰርጎ በማስገባት ኢትዮጵያ ላይ የተለያዩ ጥቃቶችን መክፈቱ ከዚህ ቀደም በተደጋጋሚ ተመላክተዋል። ታዲያ አሁንም በዚሁ አካሄዱ የቀጠለው የሻዕቢያ መንግስት
ከሰሞኑ ደግሞ በጦርነት ትርፍ እንደሚያገኝ በማሰብ ወልቃይት አካባቢ ከፍተኛ የሆነ ጦርን ለማሰማራት እቅድ እንዳለው የወጡ መረጃዎች አመላክተዋል። የሻዕቢያ የገቢ ምንጭ የሆነውና የኢሳያስና የጓደኞቻቸው አደገኛ አካሄድ ነው የተባለው ይህ የጦርነት እቅድ በወልቃይት አዲስ ነገር እንዲከሰትና በተለይም የጦር አመራሮቹ እንዲፋጠጡበት ውዝግብም እንዲፈጠር ስለማድረጉ ተሰምቷል። ከወደ ትግራይ በኩል የወጡ መረጃዎች እንዳመላከቱት የትግራይ ኃይሎች ወልቃይትን ለማስመለስና ለመያዝ አዳዲስ የጦር ስትራቴጂዎችን ማውጣታቸው የተገለጸ ሲሆን፣ በሌላ በኩል በወልቃይት የተከዜ ዘብ በሚል የተለያዩ ጦር አደረጃጀቶችን በማደራጀት አሁን ላይ በተጠንቀቅ የሚገኘው ኮሎኔል ደመቀ የሚመሩት ጦር በበኩሉ ዝግጁ ነን፣ ይምጡና ማንነታችንን እናሳያለን ሲል አስተያየት መስጠቱ ተዘግቧል። ታዲያ በሁለቱ ኃይሎች መካከል ውዝግብን በመፍጠርና በተለይም ትግራይና አማራ ክልልን የመሰሉ በኢትዮጵያ ውስጥ የሚገኙ ክልሎችን የጦርነት መናኸሪያ በማድረግ ኢትዮጵያን ለማዳከም ዋና ዕቅድ አድርጎ እየሰራ የሚገኘው የሻዕቢያ መንግስት በዚህ አሁን ሊከፈት ይችላል በሚባለው ጦርነት ከፍተኛ ገቢን ለማግኘት አቅዶ እየሰራ ስለመሆኑም የወጡ መረጃዎች አመላክተዋል። ይህ የሻዕቢያ አካሄድ በኢትዮጵያ ውስጥ በሚንቀሳቀሱ ኃይሎች ወገን ብቻ የተገደበ ሳይሆን በሱዳንም በኩል ከዚህ ቀደም ኤርትራን በጎበኙት የሱዳኑ የግማሽ መንግስት ጠቅላይ ሚኒስተር በመሆን እያገለገሉ የሚገኙትን ካሚል ኢንድሪስን በማወያየት የሱዳን ጦር ወደ ኢትዮጵያ እንዲጠጋና አልቡርሃንም በዚህ ላይ ውሳኔ እንዲሰጡ በማድረግ ወደ ኢትዮ ሱዳን ድንበር የተጠጋውን የሱዳንን ጦር ሰራዊት ልብስ በማልበስ የሻዕቢያ መንግስት በሱዳን በኩል ኢትዮጵያን ለመውጋት እንቅስቃሴ እያደረገ መሆኑን የወጡ መረጃዎች አመላክተዋል። ይህ አጠቃላይ ኢትዮጵያን የማዳከምና በኢትዮጵያ ውስጥ ትርምስን ለመፍጠር የሚደረገው የተለያየ እንቅስቃሴ አሁን ላይ በኢትዮጵያ መንግስት በጥሞና ክትትል እየተደረገበት እንደሆነ መረጃዎች እያመላከቱ ሲሆን፣ በተለይም ኤርትራ በዚህ አግባብ የምትቀጥል ከሆነ እንደ ሀገር ያላት ሕልውና በቀጣይ ሊኮሰምን ወይም ሊከስም የሚችልበት ዕድል ሰፊ እንደሆነ ያመላከቱት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት የሻዕቢያ መንግስት ኢትዮጵያን በማተራመስና ቀጠናው ላይ ሽብርን በመፍጠር ነገሮችን በማወሳሰብና ሁኔታዎች ለሰላም ምቹ እንዳይሆኑ በማድረግ የራሱን ጥቅምና የአዛዦቹን የነግብፅን አጀንዳ የማስፈጸም ተግባር ላይ ስለመግፋቱ ተነግሯል። አሁን ላይ በኢትዮጵያና በኤርትራ መካከል እንደዚሁም በግብፅና በኢትዮጵያ መካከል ሰላማዊ ድርድርን ለማድረግ አሜሪካን ጨምሮ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ራሽያ፣ ቻይናና እንደዚሁም በቀጠናው እንደ አፍሪካ ህብረት የመሰሉ የቀጠናው ሀገራትና የአህጉሩ ስብስቦች ጥረት እያደረጉ ቢሆንም የኢሳያስ አፈወርቂ መንግስት አቋመ ግትርነት ግን ሁኔታዎችን ለሰላም ምቹ እንዳይሆኑ እያደረገ ስለመሆኑም የወጡ የትንተና መረጃዎች አመላክተዋል። የሁለቱ ሀገራት ሁኔታ አሁን ላይ በአንድም ሆነ በሌላ ወይ በጦርነት አሊያም በድርድር ይፈታል የሚል ግምትን እያሰጠ ሲሆን፣ ይሁንና ግን በዚህ ቀጠና የሚንቀሳቀሱ ሌላ ኃያላን ሀገራት ሁኔታውን በጥሞና ከመከታተል ባለፈ ወሳኝ የሚባል እርምጃን በመውሰድ በጉዳዩ ውስጥ ጣልቃ በመግባት ኢትዮጵያ የጠየቀችው የባህር በር በሰላማዊ መንገድ እንዲመለስ ካላደረጉና ሁለቱም መሪዎች በማነጋገር በትክክል በሁለቱ ሀገራት መካከል ለተከሰተው ግጭት ወይም ቀጠናዊ ውዝግብ እልባት ሊሰጥ የሚችል አዲስ መፍትሄን የማያስቀምጡ ከሆነ በሁለቱ ሀገራት መካከል ግጭት ሊፈጠር የሚችልበት ዕድል እየሰፋ ስለመምጣቱ በማመላከት በተለይም የሻዕቢያ መንግስት ጦርነቱን ወደ ኢትዮጵያ መሃል ክልል ለማምጣት እያደረገ ያለው ጥረትና በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ ኃይሎችን በቀጠናው ካሉ የተለያዩ ሀገራት ካሉና ከሚንቀሳቀሱ አሸባሪ ቡድኖች ጋር በማጣመር ኢትዮጵያንና ቀጠናውን ለማተራመስ እያደረገ ያለውና እየሄደበት ያለው መንገድ አሁን ላይ ለውዝግቡና ምናልባትም በቀጣይ ጦርነት እንዳይቀሰቀስ ስጋትን ይጭራሉ ከተባሉ ወሳኝ ምክንያቶች መካከል የተገለጹና የተቀመጡ ዋና ዋና ሐሳቦች ናቸው ተብሏል። ሁለቱ ሀገራት አሁንም ድረስ በቃላት እርስ በርስ እየተወነጃጀሉ እንደሆኑ የሚጠቁሙ የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን በበኩላቸው በዚህ የቃላት ጦርነት ውስጥ የተለያዩ ምስጢሮች እየወጡ እንደሆነ በማመላከት በተለይም በኢትዮጵያ በኩል ከዚህ ቀደም የተሰጡ አስተያየቶች ኤርትራ እንደ ሀገር ያላትን ዕውቅናና ሕልውና ሊያከትም የሚችልበት ዕድሏን እያጣች በመሆኗ ጥንቃቄን ከማድረግ ይልቅ እንዲሁም ከኢትዮጵያ ጋር ሰላምን በመፍጠር እንደ ሀገር ሉዓላዊነቷን አስጠብቃ ከመቀጠል ይልቅ የኢሳያስ አፈወርቂ መንግስት ተስፋ መቁረጥ በሚመስል ስሜት የተለያዩ አፍራሽ የሆኑ ተግባራት ላይ አጠናክሮ ገብቶበታል ሲሉም
እነኚሁ ተንታኞች ጠቁመዋል። ይህ ሁኔታ በቀጣይ ዋጋ የሚያስከፍል እንደሆነ በመጠቆምም በኢትዮጵያና በኤርትራ መካከል በተለይም አሁን ላይ በወልቃይትና በአማራ በአጠቃላይ በክልሉ እንደዚሁም በትግራይ ክልል አዋሳኝ አካባቢዎች እየተከሰቱ ያሉ ግጭቶችን በማፋፋም ኢትዮጵያ ውስጥ አዲስ የትርምስ አጀንዳን ተግባራዊ ለማድረግ እየጣረ የመሆኑ ጉዳይ የኢትዮጵያ መንግስት ከዚህ ቀደም ትዕግስትም ልክ አለው ሲል የሰጠውን አስተያየት ወደ ተግባር እንዲቀይረው ሊገፋፋው የሚችልበት ዕድል ሰፊ ስለመሆኑም ተጠቁሟል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ኢትዮጵያና ኤርትራን የተመለከተው ወቅታዊ ጉዳይን የቃኘንበት የዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።